ጉድ መጣ፣ ጉድ ፈላ። ጉዱ እየጎደጎደ እየራቀ እያየን እየተመለከትን ነው። የኦርቶዶክስ የመግቢያ ቦታዋ ምን ያህል የጨለመና የከፋ እንደሆነ እየተመለከትን ነው። ይሄን መጽሐፍ በተከታታይ እንድትመለከቱልኝ እጋብዛችኋለሁ። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ወደ ትምህርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ እንደ አባታችንና እንደ አምላካችን ፈቃድ ሶስተኛውን ክፍል ድርሳነ ሥላሴ ወይም ድርሳነ አብ ወልድ መንፈስ ቅዱስ የተባለውን ዜና ሥላሴ መጽሐፍ ይዤ ወደ እናንተ መጥቻለሁ። እንግዲህ ምንድን ነው እዚህ መጽሐፍ ላይ ትኩረት የሰጠሁት? አንደኛ ከዚህ በፊትም በመግቢያውና በክፍል 2 እንደጠቆምኳችሁ ዜና ሥላሴ ተብሎ ርዕስ አይሰጥም። ድርሳነ አብ ወልድ መንፈስ ቅዱስ አይባልም። ነውር ነው። የአንድ ግለሰብ ድርሰት ነው ድርሳን የሚባል። ለመላእክትም እንኳን ቢሆን ድርሳነ ሚካኤል፣ ድርሳነ ገብርኤል አይባልም። የደረሰው ግለሰብ ነው፣ የዚያ ሰው ነው ድርሳኑ፣ ድርሳንነቱ። ድርሳነ እገሌ፣ ድርሳነ እገሌ የሚባል ሰዎቹ የደረሱት ሲሆኑ ድርሰቱ የሰዎቹ ሲሆን በሰዎቹ ስም ይጠራል። ሥላሴ ያልደረሱትን መላእክት ያልደረሱትን ድርሳነ ሥላሴ ወይም ድርሳነ አብ ወልድ መንፈስ ቅዱስ ወይም ድርሳነ ገብርኤል፣ ድርሳነ ሚካኤል ማለት ስህተት ነው፣ ስህተት ነው እና ከዚህ አንጻር ይሄ ትክክል ያለ መሆኑ። ሁለተኛ ነገር ደግሞ በቤተ ክርስቲያኒቱ አስተምህሮ ውስጥ በጣም የተዝረከረከ በጣም የተሳሳተ ከመጽሐፍ ቅዱስ ጋር ደግሞ ግጭት ያለው ከእውነት የራቀ አስተምህሮ በውስጡ ስላለ ብዙ ሰዎች ዜና ሥላሴ እንዲህ ይላል ብለው ከዜና ሥላሴ ሲጠቅሱ እንሰማለን እና ይሄ ነገር ከመጽሐፍ ቅዱስ መሰረትነቱ የተናጋ ከመጽሐፍ ቅዱስ ውጭ የሆነ የራሱን የፈጠራ ትምህርት ይዞ የሚሄድ ስለሆነ ይሄ ትክክል አይደለም ለማለትና ብዙዎቻችሁ ዜና ሥላሴ የሚባል መጽሐፍ ነበር እንዴ እንደምትሉም እርግጠኛ ነኝ። ግን አለ፣ ችግርም ያለበት መጽሐፍ ነው። ችግሩ ደግሞ ይህ ነው ለማለት ነው ወደ እናንተ ዛሬ ይዤ የመጣሁት እና ይህ ክፍል 3 ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ክፍል 3 ምንም እንኳን እንደው ዶክትሪን የሚያናጋ ወይም ደግሞ ዋናውን መሰረተ እምነት የሚያበላሽ ነው ብዬ ደፍሬ ባልናገርም ግን እንደው የማይባሉ ሊባሉ የማይገባቸው ከመጽሐፍ ቅዱስ እውነታ ውጪ የሆኑ አንዳንድ የፈጠራ ሀሳቦች አሉ። እነሱንም እየጠቆምኳቸው እሄዳለሁ። በነገራችን ላይ ታዲያ አልፎ አልፎ ደግሞ በጣም ለደህንነታችንም ስጋት የሆነ የተሳሳተ ትምህርትም እንዳለበት ደግሞ ይህንን እንዳትዘነጉ። ይህንንም አናልፈውም፣ በደንብ እናየዋለን፣ እንፈትሸዋለን። ግን አልፎ አልፎ እንደዚህ ቀልድ የሚመስሉ የማይባሉ ቤተክርስቲያኒቱ እነ ሊቀ ሊቃውንት የሚባሉ ሰዎች ሲጽፉት አይ እንዲህማ አይባልም፣ ይሄ መሆን የለበትም ስለማይባል እያሉ ቢያልፉትና ቢያርሙት ጥሩ ነበረ። መቼም ዜና ሥላሴ ሲጀመር አይባልም፣ መጽሐፉም ሊኖር አይገባም። የኔ አቋም ነው ይሄ። እንዲው ግን እንዲው አለ አይደለ ስህተቱን እናለስልሰው፣ ትንንሽ ውሸት እናድርገው ለማለት እንኳን ምን ያህል አለመጠንቀቃቸው፣ ምን ያህል ደካሞች መሆናቸው፣ ሀሳባቸው ስንኩል እንደሆነ ለማስረጃ ያህል ነው የምነግራችሁ። ዛሬ በእነዚህ ነገሮች ላይ ቆይታ እናድርጋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። አስተያየታችሁ ወይም ደግሞ ይሄ ላይክ፣ ሰብስክራይብ፣ ሼር ዱዊት ማድረጉን አትዘንጉ። ባለበት ቁጭ ብሎ ነው ያለው የሰው ቁጥር ይሄ ምንም ምንድን ነው የሚባል አባላት አልተንቀሳቀስም፣ ባለበት ቁጭ ብሎ እንደው አንዳንዴ ወርዶም አገኘዋለሁ
እና ምንድን ነው እላለሁ። አንዳንድ ጊዜ ይገርመኛል። በእርግጥ ሰይጣን ሰዎች ይህንን እንዳያዩ አይነ ልቡናቸውን ይይዛቸዋል። ሰይጣን የሚጋለጥበት መልእክት ስለሆነ፣ ሰይጣን የሚዋረድበት የሚያፍርበት ስለሆነ፣ ሰይጣን የሰዎችን አይምሮ አስሮ የያዘበት ስለሆነ ይህንን እንዳይመለከቱ አይምሯቸውን እንደሚይዘው ምንም ጥርጥር የለውም። ምክንያቱም ሌላ ድራማ፣ ሌላ ቀልድ፣ ሌላ ዝም ብሎ የውሸት የነ ዘፈን የነዚህ የነ ማን ነው ስሙ ይሄ ሰሞኑን አሁን የተለቀቀው የነዚህ የነ ቴዲ አፍሮ የነ ቴዲን ዘፈን እና ሌላውን ቁርጥራጭ ዘፈን እዚያ ቲክቶክ ላይ የሚለቀቀውን ያንን ወደ መስማት ነው ሰዎች እንዲያዘነብሉ የሚያደርግ እና ሰይጣን ይህንን እንዲሰሙ አይፈቅድም እና ከቻለ አይምሯቸውን ወደዚህ እንዳይደርሱ ማሰር ነው የሚፈልገው እና ይህንን ግን ጥሳችሁ ካላለፋችሁ እውነት ለመናገር ወደ እውነቱ መድረስ አይቻልም። ስለዚህ በርቱ ነው የምለው። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። እንቀጥል፣ ወደ ትምህርታችን እንሄድ። ዛሬ እንግዲህ ክፍል 3 ስንገባ አንድ ያየሁት እንደው አነስ ያለች ስህተት ስለዚህ ፈነው ቀያፋ ወሐና እንዘ ይብሉ እቀቡ መቃብሩ ለእግዚእ ኢየሱስ እስከ ሰሉ ስለት ከመ ኢይትነሣ ክርስቶስ እስመ ሰማይነ ቅድመ እምቃለ ነቢያት ከመ ይትነሣ ክርስቶስ እሙታን ዮምሰ ለመ ተንሥአ ብነ እምዘ ቀዳሚ የአኪ ዳሃዲቱ ወአቀቡ መቃብሮ ሰዱቃውያን ወሰገራ ተሰቅራ እስከ ሰሉ ስለት ይላል። እኔ እዚህ ላይ እንደው ብለው ያውቃሉ ወይ ይላሉ ወይ ብዬ እንደ ጥያቄ ያቀረብኩት ነገር ምንድን ነው? ቀያፋና ሐና ሊቃነ ካህናቱ ናቸው። ወታደሮቹን እንዲህ አሏቸው ይልና የጌታ የኢየሱስ ክርስቶስን መቃብር ጠብቁ እስከ 3 ቀን አሏቸው ይላል። የማንን? የጌታ የኢየሱስ ክርስቶስን። እንዴ ጌታ ኢየሱስ ይላሉ እንዴ ሰዱቃውያን ፈሪሳውያን? ጌታ ማለት እኮ በቃ የተቀበሉት ያመኑት በራሳቸው ላይ የሾሙት ማለት እኮ ነው። አማኞች ነን ጌታ ኢየሱስ ማለት የምንችለው። ተቃዋሚዎቹማ ኢየሱስ ነው ክርስቶስ ነው የሚሉት፣ በስሙ ነው የሚጠሩት። እንዲያውም ክርስቶስም አይሉትም። ክርስቶስ ካሉት የተቀባ መሲህ ስለሆነ የትርጉሙ ይህንንም አይጠቀሙ። ስለዚህ ኢየሱስ ነው ማለት ያለባቸው እነሱ የሚሉት። እግዚእ ኢየሱስ ካሉ ተቀብለውታል ማለት ነው። ጌትነቱን ተቀብለውታል ማለት ነው። ግን ብለውት አያውቁም። በመጽሐፍ ቅዱስ ስትመለከቱ ሰዱቃውያን ፈሪሳውያን ጌታ ኢየሱስ ብለው አያውቁም። ደቀ መዛሙርቱና ያመኑት ብቻ ናቸው ጌታ ኢየሱስ የሚሉት። ስለዚህ እዚህ ላይ ወንድረዝ ፈነው ቀያፋ ወሐና ዘይብሉ እቀቡ መቃብሪው ለእግዚእ ኢየሱስ የጌታ ኢየሱስን መቃብር ጠብቁ ብለው ወታደሮቹን ላኳቸው የሚለው ይሄ እንደው እነዚህ አዘጋጆቹ ናቸው ጥፋተኞቹ። አዘጋጆቹ እነሱ በለመዱት ንግግር ልክ ፈሪሳውያንን አስገቧቸው እና መጽሐፉን የወረደ መጽሐፍ አድርገውታል። የወረደ መጽሐፍ ስህተት ነው፣ እንደዚህ አይባልም። እና ይህን የምታገኙት ገጽ 51 ላይ ነው። ገጽ 51 ላይ እንደዚህ ይህንን ሐሳብ ታገኙታላችሁ። ሌላው ገጽ 53 ላይ ደግሞ ሌላ አንድ ቃል እናገኛለን። ምንድን ነው የሚለው? ስለ እናቱና ስለ ኢየሱስ ክርስቶስ የተነገረ ነገር ነው። ምን ይላል? ወዘንተ ቁጥር 57 ላይ እንዲህ ላንብበው። ኦ ወልዲ ፍሱሐ ገጽ ከመ ወይን እፎኑ ተጸፋይ ከገጸከ ኦ ወልዲ አሐተ ዕለተ ዘያርሃወኒ ርኅወትከ እፎ ተሰወርከኒ ከመ ጽጌ ገዳም አለች። ቀጠለና ወዘንተ እንዘ ትብል ሰማዕቶ ቃሉ ለመድኃኔዓለም በውስተ መቃብር እንዘ ይብል ኦ እምየ ኢትብኪ እምከመ ተቀበርኩ ከመ ሰብእ ኢበሁበሁ ሥጋዬ ናሁ እብለኪ ሁሪ በልጆሙ ለአርዳእየ እመጽእ ለክሙ ኢትሕዝኑ። ይህን አማርኛውን ላሰማችሁ። ደምግባትህ እንደ ወይን የሚያስደስት ልጄ ሆይ። እንግዲህ ተቀብሮ ልጇ ተቀብሮ ወደ መቃብር ሂዳ ከመቃብሩ ላይ ነው
እምታለቅስ። ደምግባትህ እንደ ወይን የሚያስደስት ልጄ ሆይ ፊትህን እንዴት ተመታህ? ልጄ ሆይ አንዲት ቀን አይቼህ ሳልጠግብ እንደ ዱር አበባ እንዴት ተሰወርኸኝ? ይህንም ስትል እናቴ ሆይ አታልቅሽ፣ እንደ ሰው ከተቀበርሁ ጀምሮ ሥጋዬ አልሸተተም። እነሆ እልሻለሁ ሂደሽ ደቀ መዛሙርቴን እመጣላችኋለሁና አትዘኑ በያቸው ሲል በመቃብር ውስጥ የመድኃኔዓለምን ቃል ሰማችሁ ይላል። እግዚኦ እግዚኦ እግዚኦ! ይህ መጽሐፍ እኮ የለየለት ቀዳዳ ነው። የለየለት ቀዳዳ ይቀደዋል ዝም ብሎ። እንዲው እውነት ልንገራችሁ፣ በእውነት እንዲው እነዚህ የቤተ ክርስቲያን ሰዎች አለን ባዮች አሁን እኮ በእነሱ ቤት ዜና ሥላሴን የተረጎምኩት እኮ እኔ ነኝ እኮ እንዲህ ያደረግኩት አርታዬው እኔ ነኝ እንትኑ የተረጎምኩት እኔ ነኝ እያሉ እኮ ይሄኔ እኮ መድረክ ጠቧቸዋል። አቤት አቤት አቤት! ሰካራም ከመቃብር ቤት እንደፈለገ ዝም ብሎ ሲጫወትበት ያደረውን መጽሐፍ ቅዱስ መጽሐፍ አድርገው ይኸው ቤተክርስቲያኒቱን ይገሉበታል። ሰካራም የተጫወተበት ያኔ በግዕዝ ቋንቋ ይጻፍ በነበረበት ጊዜ፣ ያኔ የግዕዝ ቋንቋ እንደ አፍ መፍቻ መነጋገሪያ በነበረበት ጊዜ፣ ያኔ የቋንቋ ጥረት የለም። በግዕዝ ለመጻፍ ልክ ዛሬ አማርኛ ላይ ችግር እንደሌለብንና አንድ መጽሐፍ በአማርኛ ስንጽፍ እንደማንቸገረው ሁሉ የቃላት እጥረት እንደሌለብን ሁሉ ልክ ያኔ በግዕዝ የሚጽፉ ሰዎች የቃላት እጥረት የለባቸውም። ግዕዝ ቋንቋ አጥንተው ቅኔ ቤት ሂደው ምናምን አይደለም። ቋንቋ ያፋቸው መፍቻ ነበረ እንደ አማርኛ እንደዛሬ። ስለዚህ ማንም መቃብር ቤት ገብቶ ዝም ብሎ ሊጽፈው ይችላል። አብሾ ጠጥቶ ሊጽፈው ይችላል። አይምሮ ሲጦዝ ዝም ብሎ ይመጣለታል። እንደዚያ ለቅልቆ እዚያ ያስቀመጠው አንድ ቤተ ክርስቲያን ከዚያ በኋላ ዜና ሥላሴ ሆኖ ቅዱሳን አባቶች የደረሱት በመንፈስ ቅዱስ ተገልጦላቸው ተብሎ ይሄ የእርግማን መጽሐፍ ቤተክርስቲያን ውስጥ ገባ። እንዲሁ ደብቁት፣ ወደ አማርኛ እንዳይታተም አደራ፣ ይሄ የሞተ መጽሐፍ ነው፣ ይሄ የቤተ ክርስቲያን ገዳይ ነው፣ በፍጹም እንደዚህ መባል የለበትም ሳይባል ኧረ በስመ አብ ይሄማ መታተም አለበት ተብሎ በነ ደንቆሮ ሊቀ ሊቃውንት ታትሞ ገበያ ላይ ዋለልን። ይኸው ከኛ እጅ ገባ። እንደዚህ አይነት ርካሽ መጽሐፍ እንግዲህ ተመልከቱ። ልጄ ሆይ ድንግል ማርያም ወደ መቃብር ሂዳ አታውቅም። እዚያ ቀራንዮ ላይ ነበረች። ዮሐንስ እስከ ቀብሩ ድረስ እንኳን ማርያም አልነበረችም። እስከ ቀብሩ ዮሴፍና ኒቆዲሞስ አውርደው እስኪ ቀብሩ ድረስ እንኳን አልነበረችም። የነበሩት ሌሎች ሴቶች ናቸው። እነኋት እናትህ እነሆ ልጅሽ ብሎ ጌታችን ያንን ልጅ እሷን እናት ታደረጋቸው። ዮሐንስ ይዟት ወደ ቤቱ ሄዳ፣ አለቀ በቃ። ከዚያ በኋላ የታየችው የት ላይ ነው? ሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ ማነው ምዕራፍ 1 ላይ እና ምዕራፍ 2። ከዚያ ውጭ ማርያም እዚህ ቦታ ነበረች አብራ። የኢየሱስ እናት በዚህ ቦታ ነበረች፣ ሂዳ መቃብሩን አየች ተብሎ አላየንም፣ አልሰማንም። እነ ማርያም መግደላዊት፣ ሌሎቱ ማርያም፣ የቀለዮጳ ሚስት ማርያም፣ እነዚህ ወደ መቃብሩ ሽቶ ይዞ እንደሄዱ እናውቃለን። ወንጌሉ እነ ማቴዎስ ያለውን እውነት ቁጭ አድርገውልን። የኢየሱስ እናት ብትሄድ ኑሮ እንዲሁ ቀድሞ ለመጻፍ እሷን አያስቡም ነበር። እሷ ብትሄድ ኑሮ የኢየሱስ እናት ወደ መቃብር ሄድ እነ ማርያም መግደላዊትን ያን ያህል እንደዚያ ሲረባረቡባቸው ወንጌላውያኑ፣ የኢየሱስ እናት ስትሄድ እንዴት ረሷት? ውሸት ነው፣ አልሄደችም። ስላልሄደች እውነቱን አስቀምጠውልናል። እና ይሄ ዜና ሥላሴ ይሄ የወንበዴዎች መጽሐፍ ምን አለ? ደምግባትህ እንደ ወይን የሚያስደስት ልጄ ሆይ ፊትህን እንዴት ተመታ? ልጄ ሆይ አንዲት ቀን አይቼህ ሳልጠግብ እንደ ዱር አበባ እንዴት ተሰወርኸኝ? እያለች እየየ ስትዚያ መቃብር ቦታ ሄዳ ነው የሚለው። ይህንም ስትል እናቴ ሆይ አለ። ደግሞ እሱ መቃብር ውስጥ ሆኖ ከመቃብር ውስጥ ሆኖ እናቴ ሆይ አታልቅሽ፣
እንደ ሰው ከተቀበርሁ ጀምሮ ስጋዬ አልሸተተም። ኢበሁ አይጽምትየ ስጋዬ አልሸተተም፣ አልተበላሸም። እነሆ እልሻለሁ ሂደሽ ደቀ መዛሙርቴን እመጣላችኋለሁና አትዘኑ በያቸው ሲል በመቃብር ውስጥ የመድኃኔዓለምን ቃል ሰማችሁ። ደፋር መጽሐፍ ነው። እውነት ደፋር ነው። እርግጥ ነው ገድላቱ በርካታ ገድላቶች በጣም አጭበርባሪዎች፣ በጣም ወንበዴዎች አሉ። ይሄ ደግሞ በስላሴ ስም ተመዝግቦ ይሄን ያህል ውንብድና ያሳፍራል፣ በጣም ያሳፍራል። ሌላው ደግሞ ከትንሣኤው ላይ የተገለጠ ነገር ነው። ከትንሣኤው ላይ እንዲህ የሚል ቃል አግኝቻለሁኝ። አማርኛውን ልንገራችሁ። በአይሁድ ሰንበት ቅዳሜ ማታ ለእሁድ አጥቢያ መልአኩ ገብርኤል ነጭ ልብስ ለብሶ በመብረቅ ፈረስ ተጭኖ ከሰማይ ወርዶ ከመቃብሩ ላይ የተገጠመችዋን ድንጋይ አገለባበጣት። ልብ በሉ፣ አገለባበጣት። ከዚያ ያሉት መቃብሩን የሚጠብቁት ይህን ድምፅ ሰምተው ላብ ዋጣቸው፣ በእሳት እንዳቀለጡት ሰም ሆኑ። ያን ጊዜም ጌታ ኢየሱስ ከመቃብር ተነስቶ ደቀ መዛሙርቱ አይሁድን ስለፈሩ በራቸውን ዘግተው ተሰባስበው ወዳሉበት ሄደ። ጌታ ኢየሱስ በዝግ ደጅ ገብቶ በመካከላቸው ቆመ። ደቀ መዛሙርቴ እንዴት አላችሁ? እንዴት ሰነበታችሁ? ከሄድኩበት መንገድ ልጎበኛችሁ ብዬ ተመለሱ። ዛሬ ወደ እናንተ መጣሁ አላቸው። እንዴ! የእብደት ንግግር። መጀመሪያ ይውላችሁ፣ መጀመሪያ የቃላት መረጣና ጥንቃቄ እንኳን የለም። የአይሁድ ሰንበት ቅዳሜ ናት። ለእሁድ አጥቢያ ቅዳሜ አልፋ ለእሁድ አጥቢያ እሁድ ገብቶ ማለት ነው። እሁድ ማለዳ በጠዋቱ በሌሊት እንግዲህ መልአኩ መጣ። ኢየሱስ ከመነሳቱ በፊት ይኸው ታሪኩ ተገለባበጠ። ኢየሱስ ከተነሳ በኋላ ነው መልአኩ ለሴቶች ነው የመጣው እንጂ ለኢየሱስ መቃብር ሊከፍት አይደለም። ኢየሱስ መቃብር ከፍተውለት አይደለም የተነሳ። በጣም ያሳዝናል። መቃብሩን መልአኩ የከፈተው ሴቶቹ ድንጋዩን ማን ያንከባልልልናል እያሉ እያሰቡ እየተጨነቁ ሲሄዱ ኢየሱስ እንደተነሳ ሊነግራቸው መቃብሩ ባዶ እንደሆነ ሊያሳያቸው ነው። ከኢየሱስ መነሳት ቀጥሎ ነው መልአኩ የመጣው። እዚህ መጽሐፍ ግን መልአኩ በሳት ፈረስ ሆኖ በሳት ነበልባል ሆኖ በሳት ፈረስ ተጭኖ መጣና መቃብሩን ከፈተው። ጠባቂዎቹ ላብ ዋጣቸው አላባቸው። ኢየሱስ ያኔ መቃብሩ ሲከፈትለት ተነሳ። ራሷ እኮ ቤተ ክርስቲያኒቱ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነሳ ብላ ደግሞ የምትቀባጥረው አላት። በዚህ አባባሉ እንስማማለን። ነገር ግን ይህን ባለችው አንደበቷ ለምን አትጸናም? ለምን ይህንን ወንበዴ መጽሐፍ ይህን ርካሽ ትምህርት ለምን ተቀበለች? እንዴ ይሄ እኮ የሥላሴን የኢየሱስ ክርስቶስን ትንሣኤ እኮ ከንቱ የሚያደርግ ትምህርት ነው። መልአኩ መጥቶ መቃብር ባይከፍትለት ኢየሱስ እንደተኛ እዚያው ቀርቶ ነበር ማለት እኮ ነው። ልብ ብላችሁ ለአንዴና ለመጨረሻ አንቤላችሁ ወደ ቀጣዩ እንሄዳለን። በአይሁድ ሰንበት ቅዳሜ ማታ ለእሁድ አጥቢያ መልአኩ ገብርኤል ነጭ ልብስ ለብሶ በመብረቅ ፈረስ ተጭኖ ከሰማይ ወርዶ ከመቃብሩ ላይ የተገጠመችውን ድንጋይ አገለባበጣት። ከዚያ ያሉት መቃብሩን የሚጠብቁት ይህን ድምፅ ሰምተው ላብ ዋጣቸው፣ በእሳት እንዳቀለጡት ሰም ሆኑ፣ ሬሳ ሆኑ ማለት ነው። ግን በመጽሐፍ ቅዱስ ሮጡ ነው የሚላቸው። ወደ ከተማ ገቡ። ያን ጊዜም ጌታ ኢየሱስ ከመቃብር ተነስቶ ወደ ደቀ መዛሙርቱ ሄደና እንዴት ሰነበታችሁ ይልና ምንድን ነው የሚላቸው? እንዴት አላችሁ? እንዴት ሰነበታችሁ? ከሄድኩበት መንገድ ልጎበኛችሁ ብዬ ተመለስኩ በኢየሱስ ክርስቶስ ስም።
ከሄድኩበት ሀገር ልጎበኛችሁ ብዬ ተመለስኩ። እሱ መቃብር ነው የሰነበተው፣ የትም አልሄደም። ከመቃብር ተነስቶ ነው ወደ ደቀ መዛሙርቱ ሄደው፣ ሩቅ ሀገርም አልሄደም። ሊሄድ አስቦ ወይም አልተመለሰም። ይሄ ዶክትሪንንም ያበላሻል። ምክንያቱም ኢየሱስን ውሸታም አደረገው። ይሄ መጽሐፍ ኢየሱስ ሊሄድ ካሰብኩበት ሀገር ልጎበኛችሁ ተመለሱ ልሄድ ነበረ ግን ወይ ደቀ መዛሙርቴን ሳላቸው ብዬ ተመለስኩ ብሎ ኢየሱስ እንደዋሸ አድርገው ውሸታም ኢየሱስ ፈጥረውልናል። ይሄ ትክክል አይደለም። በጣም ያሳፍራል። እንደዚህ መሆን አልነበረበትም። እንደዚህ መባል የለበትም። እዚህ ላይ ደግሞ እንግዲህ ያው ቤተክርስቲያኒቱ ብዙ የምትለው ቢኖርም በዚህ ጉዳይ ላይ አስቂኝም ነገር አለው። እዚህ ላይ ለአቅማኤልኒ መልአክ ረሰይዎ ከመ ይኩን ሠራየ ሥጋሁ ወደሙ ለክርስቶስ ወትረ ይጠባህ በመዓልት ወበሌሊት። መልአኩ አቅማኤልንም አቅማኤል የሚባል አለ መልአክ አለ ማለት ነው። አቅማኤል የሚባል መልአክ አቅማኤል መልአኩ አቅማኤልንም የክርስቶስን ሥጋና ደም እንዲያዘጋጅ ሹመውታል። ዘወትር በመዓልትም በሌሊትም ይፈተታል። ሥጋውና ደሙን ያዘጋጃል አቅማኤል የተባለ መልአክ እንግዲህ በመዓልትም በሌሊትም ሥጋውና ደሙ ይፈተታል ማለት ነው። ይገርማል። ምን ማለት ነው? በጣም የተሳከረ ጭልጥ ያለ ገደል የገባ የተንኮታኮተ እነ ሚካኤል እነ ገብርኤል አሁን አንዳንድ ገድላት ላይ ቅዱስ ሚካኤል በዲያቆን አምሳል ይራዳው ነበረ። ገብርኤል ወይም የሆነ መልአክ መጥቶ ቄስ ገሌን ሲቀድስ ወይም አባ ገሌ ሲቀድሱ በዲያቆን አምሳል እነ ሚካኤል እነ ገብርኤል ወርደው ይራዱ ነበር፣ ያገለግሉ ነበር ብለው ይናገሩና ሥጋውና ደሙን ግን በጣታቸው አይነኳትም። በጉጠታቸው ጉጠት አላቸው። ይሄ ፍም እሳት ምናምን የምንጨርበት ነገር አለ አይደል? የፍም ማንሻ በጉጠት ነው የሚነኩት። ለምሳሌ መቁረብ የማይገባው ኃጢአተኛ ሰው ሲቆርብ መላእክት ይሮጡ ይመጡና ወደ አፉ ሳይውጠው ከአፉ ላይ እንዳለ በጉጠታቸው ላፍ አድርገው አውጥተው በረሃ ለወደቀ ለአንድ ቁርባን ለሚገባው ባሕታዊ ወስደው ያቆርቡታል፣ ይሰጡታል። ይሄ ሰውዬ ግን የቆረበ መስሎት እንደቆረበ ሆኖ ወደ ቤቱ ይሄዳል። ግን አልቆረበም። መልአኩ ካፉ አውጥቶበታል። ምክንያቱም ኃጢአተኛ ነው፣ ንስሐ አልገባም፣ የተገባው ስላልሆነ ብለው ይተርኩልናል። አሁን መላእክት ሥጋው ደግሞ የማዘጋጀት ስልጣን በእጃቸው የመንካት ስልጣን የላቸውም ማለት ነው በዚያኛው ትምህርት። በዚህኛው ትምህርት ደግሞ አቅማኤል የተባለ መልአክ ቅዱስ ሥጋውንና ክቡር ደሙን እንዲያዘጋጅ ስልጣን የተሰጠው መልአክ አለ። እኔ እኮ እንደው የምትገርም እንደው ከጠላ ከአልኮል ያልተላቀቀች ቤተ ክርስቲያን በቃ መጽሐፉን ማሰከረችው፣ አሳበደችው። ብን ብሎ አብዶ የሄደ መጽሐፍ እኮ ነው እየነገረችን ጽፋ ያቀረበችልን። ለዚያውም ዜና ሥላሴ አይሁድ እነዚህ አምስቱን የሕጉን መጻሕፍቶች ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምን እነዚህን መጻሕፍቶች ከመጽሐፍ ወደ መጽሐፍ ኮፒ ሲያደርጉ ሲገለብጡ ለመጽሐፍ በተቀመጡ ቁጥር እየታጠቡ 7-8 ጊዜ ሰግደው አምላካቸውን ይቅርታ ጠይቀው ይቅር በለን በድፍረት እንዳይሆንብን ብለው ተንቀጥቅጠው ነው የሚጽፉ።
እያንዳንዱን ቃል በጥንቃቄ ነው የሚጽፉ። እሺ ዜና ሥላሴ እንደው በሥላሴ ስም የተሰየመ መጽሐፍ፣ በመላእክት ስም በጻድቃን ስም እሺ ይሁን። ሰክረው መጥተው ጠጥተው መጥተው እንደፈለገ አብሾ ምንም ብለው እስቲ እንደፈለገ ያድርጉት። የፍጡራን ድርሳን የፍጡራን ገድል ነው። ዜና ሥላሴ ተብሎ ድርሳነ ሥላሴ ተብሎ በሥላሴ ስም የተሰየመ መጽሐፍ ነው። እንጠንቀቅ፣ እንፍራ። የአምላካችን መጽሐፍ ነው። ተጠንቅቀን ሊቃውንት ተሰባስበው ከግዕዝ እንኳን ስህተት ካለ ያ ስህተት ወደ አማርኛው እንዳይመጣ አርመን አስተካክለን ጊዜውን የሚዋጅ መልእክት ያለው ትምህርት ያለው ከወንጌል ጋር የማይጋጭ አድርገን ፈርተን ተንቀጥቅጠን እንጻፍ አይባልም። ወይ ብደት ወይ ቅሌት ወይ ቅሌት። በየትርጓሜ መጽሐፉ ስትመለከቱ ቅዱስ ቁርባንን መላእክት አይነኩትም። በየገድሉ በየድርሳኑ ስትመለከቱ መላእክት አይቆርቡምም፣ በእጃቸው በጣታቸውም አይነኩትም። ሱራፌል ኪሩቤል በእጃቸው አይነኩትም። እንዲህ ተንቀጥቅጠው በቁጠት አንስተው ለታዘዘለት በረሃ ለወደቀ ባይታዊ ወስደው ሰጥተውት ይመጣሉ። ከዚህ መጽሐፍ ግን አቅማኤል መልአክ ነው። እንግዲህ አቅማኤል መልአክ ነው የተባለ ሥጋ ወደሙን የሚያዘጋጅ መልአክ። እንዲህ ለመሆኑ ይህ መልአክ የሚያዘጋጀው ለመላእክት ቅዳሴ ነው? ለመላእክት ቁርባን ነው? ነው እያዘጋጀ ለካህናቱ እየዞረ ሊያድል ነው? ተግማምቶ ቀርቶ አይደለ? ይሄማ የተግማማ ብልሽት ያለ እዚሁ እንግዲህ ገጽ 60 እና 61 ላይ ነው እያነበብኩላችሁ ያለው። እዚህ ላይ ደግሞ አንድ ሌላ ነገር ልጨምርላችሁ። መልአኩ ፋኑኤል የመልአኩ ፋኑኤል ሹመት፣ ፋኑኤል የሚባል መልአክ የመልአኩ ፋኑኤል ሹመት ደግሞ ነገር ለመስማት ወደ ቅድስት ሥላሴ ዙፋን እንዳይቀርቡ አጋንንትን ማሳደድ ነው። መዓትም ይሁን ምሕረት ለመላእክት ሲነግሯቸው ሰምተው ለሰዎች እንዳይናገሩ አጋንንትን ያሳድዳቸው። ወይ ተአምር! ወይ ቀልድ! ፋኑኤል የተባለው መልአክ ጉዴን ገመናዬን ስሙልኝ በፈጠራችሁ። የፋኑኤል ሹመት የመልአኩ ፋኑኤል ሹመት ነገር ለመስማት ወደ ቅድስት ሥላሴ ዙፋን እንዳይቀርቡ አጋንንት እንዳይቀርቡ። ለካ ወደ ቅድስት ሥላሴ ዙፋን ይቀርባሉ ማለት ነው። ካልተከለከሉ ሾከክ ብለው ገብተው በጓሮ በጀርባ ሥላሴ ምን አሉ እያሉ ይሰማሉ ማለት ነው። ፋኑኤል ነው እነሱ ጋር ሲሯሯጥ የሚውል በጓሮ በኩል። ሙቻለሁ የለሁም። ለፋኑኤል መልአክ ሲመቱ ኮነ ሰዳዴሆሙ ለአጋንንት ከመ ኢይብጽሑ ሀበ መንጦላዕተ ሥላሴ ለአጽንዖተ ነገር ለእመኮነ ምሕረት ወለእመኮነ መዓት ሰሚዖሙ ከመ ኢይንግሩ ለሰብእ ኮነ መግረሬሆሙ ለእሙንቱ አጋንንት። አያችሁ፣ የመልአኩ የፋኑኤል ሹመት ነገር ለመስማት ወደ ቅድስት ሥላሴ መጋረጃ ውስጥ ወይም ወደ ዙፋኑ እንዳይቀርቡ አጋንንትን ማሳደድ ነው።
መዓትም ይሁን ምሕረት ለመላእክት ሲነግሯቸው ሰምተው ለሰዎች እንዳይናገሩ አጋንንትን ያሳድዳቸዋል። አያችሁ፣ ይሄ የአሁን ዘመን ቲክቶከሮች አሉ፣ ዩቲዩበሮች አሉ። ዝም ብለው እንዲህ ሆነ፣ እንዲህ ተፈጠረላችሁ፣ መንግስት እንዲህ አለ፣ እንትን ድርጅት እንዲህ አደረገ ብለው ዝም ብለው ፈጥረው የሚሆን ምን ብለው የሚያወሩ እንደዚህ ተሽከርከው አፈንፍነው ቤተ መንግስት ይሁን እዚያ ባለስልጣኑ ደጅ የሚያስደርሳቸው የለም። የመጠየቅ መብቱም ስልጣኑም የላቸውም። ግን ተሾለክልከው እስከሚደርሱበት ጥግ ድረስ ይቀርቡና የሌለ ወሬ ፈጥረው ትኩስ መረጃ ይዘን መጣን ብለው ይለቃሉ ወደ ህዝቡ። ልክ አጋንንት ከስላሴ የሆነ ምስጢር መረጃ ይዘው ወጥተው እንታየኝ እኮ ስላሴ መላእክትን ሰብስበው ቅዱሳን መላእክትን ሰብስበው መዓትም ይሁን ምሕረት ዛሬ እኛ ተቆጥተናል፣ በጣም አዝነናል፣ በጣም ከፍቶናል፣ ተበሳጭተናል፣ ኑ እናንተ መላእክት ምን ነግራችሁ ምስጢር አለ ተብለው መላእክት ሁሉ ተሰብስበው ሲነገራቸው አጋንንት ደግሞ ተሽሎክልከው መተው በዚያ በመጋረጃው ውስጥ ተደብቀው መረጃ ይዘው እንዳይሄዱ ፋኑኤል አደራ፣ አንድ ክፉ መልአክ ሰይጣን በዚህ አካባቢ መጥቶ የምንነግራችሁን ነገር ሰምቶ ይዞ ሄዶ ለሰዎች ተናግሮ ሰዎችን እንዳያስደነግጥ ወይም ደግሞ ስላሴ እንዲህ ብለውባችኋል ወዮላችሁ ጉድ ፈላባችሁ ብሎ ሰይጣን ሂዶ እንዳያወራ የእኛን ምስጢር እንዳይሰማ ጠብቅ። ይህ እኮ የፖለቲካ ድርጅት አይደለም፣ የሆነ የእንትን ፓርቲ አለ አይደለም። ምስጢራዊ ውይይቶች ከመረጃ የራቁ ከመረጃ የተደበቁ አሉ እኮ። የፖለቲካል መንግስታት የሚያወሯቸው እኮ ከመረጃ ከሚዲያ የተደበቁ ውይይቶች እኮ አሏቸው። ማንም ሰላይ እንዳይገባ፣ ማንም ምንም እንዳያደርግ፣ ምንም መረጃ ፈትልኮ እንዳይወጣ። እውነት ነው፣ አግባብ ነው። መሆን ያለበት ነገር እንደዚያ በሚሆንበት ጊዜ እንደዛ መሆን አለበት። ሰዎች ናቸዋ። ስለ ሀገር እኮ ብዙ የሚመክሩት አለ። ስለ ፖለቲካ ብዙ የሚያወጡት የሚያወርዱት አለ። እነዚህ አጭበርባሪ ጋዜጠኞች ነገር አጣመው ወደ ህዝቡ እንዳያደርሱ፣ ህዝቡ እንዳይረበሽ፣ እንዳይደናገጥ ወይጆል ጉድ ፈላብህ፣ ነዳጅ አለቀ፣ ነዳጅ ጠፋ፣ እንትን ተባለ ምናምን እንግዲህ ምን ልትሆን ምናምን ብለው በጎ ሳይሆን መጥፎ የሚያወሩ ስኳር ተወደደ፣ ስኳር ጠፋ፣ በሀገር የለም፣ ይሄን የፈልግና አድነ ግዛ ምናምን ብለው የሚያወሩ መርዶ የሚያወሩ ምንጊዜም መንግስትን ህዝብን ለማጋጨት ምላሳቸውን ስለው የተቀመጡ ክፉ ጋዜጠኞች አሉ። ህዝቡ እንዳይረበሽ፣ ህዝቡ እንዳይደነግጥ፣ ህዝብ እንዳያዝን እስቲ ነገሩን በምስጢርን ያዘው። ነገሩ እውነት ይሁን ውሸት ይሁንም አላወቅንም፣ እርግጠኞች አይደለንም። እኛ እናጣራለን። ህዝቡ ግን ሰምቶ እንዳያዝን በምስጢር ያዘው የሚል እኮ ለህዝብ የሚያዝን የለም። ብቻ መዓት ነገር ይዘው መጥፎ ነገር ይዘው የሚሮጡ ጋዜጠኞች አሉ። ልክ አጋንንትም እንደነዚህ ከስላሴ መጋረጃ እዚያ መንጦላዕተ እንትን ነው የሚለው መንጦላዕተ ስላሴ ማለት ከመጋረጃው ውስጥ እኮ ነው። አይገርምም? ድፍረት! ለካ አጋንንት እዚያ ድረስ መቅረብ ይችላሉ። እኔ ድርሳነ ሚካኤል ላይ የትኛው ወር ላይ እንደሆነ አላስታውስም። እዚያ ላይ ምን ተብሏል መሰላችሁ? ድርሳን የሚካኤልን ድግስ የሚደግስ አንድ ሰው ነበረ፣ ግን ደግሞ ኃጢአተኛ። የሚካኤልን ድግስ ዝክር ብቻ ነው የሚዘክር። አንተ አውጣኝ፣ አንተ ድረስልኝ፣ አንተ ታድነኛለህ እያለ ሚካኤልን ብቻ ይዘክራል። በወር እሱን ብቻ ይማጸናል። በተረፈ ግን አረመኔ ቆሻሻ አይገልጸውም። ሰውየው እርክስ ያለ ኃጢአተኛ ነው። ይሄ ሰውዬ ሞተ። ሚካኤል የኔ ናት፣
ደግሳለች፣ በስሜ ዝክር ዘክራለች፣ ቃል ኪዳኔን ጠብቃለች ሲል አጋንንት ደግሞ እንዴ ሥላሴን የካደ እምነት የሌለው ምን የሌለው ነፍሰ ገዳይ አረመኔ ባለጌ ኃጢአተኛ ብለው እነሱ ደግሞ መዓት ዶክሜንት ደግሞ ሰብስበዋል። በዚህ ሲጨቃጨቁ ነፍሱ ከወጣችበት ሰዓት ጀምሮ በቃ እንግዲህ እግዚአብሔር ወደ ሥላሴ ትቅረብናች ነፍስ ሥላሴ የሚሉትን እንስማ ተባብለው ሚካኤልም አጋንንትም ተያይዘው ወደ ሥላሴ ዙፋን ከዚያ ሥላሴ መከሩ። ምን እናድርግ? በቀኝ በግራ ሶስት ዳኞች አብ ወልድ መንፈስ ቅዱስ ሶስት ዳኞች ምን ይሻላል? መንፈስ ቅዱስ ምን ትላለህ? አንተስ ማነህ? አብ እንዴት ነው? ምን እናድርግ እስቲ? አሁን ሁለቱ ክስ እነሱም ትክክል ናቸው፣ ሚካኤልም እውነት ነው ትክክል ነው። ግን እንዴት እንዳኘው ነገሩ ሲባባሉ በቃ እንዲህ ለምን አናደርግም? እንዲህ ብናደርግ ወይ አጋንንት ይውሰዱናችን ነፍስ ከፈለጉበት ቦታ ይደብቋት ይቀርቀዋት፣ ሚካኤል ፈልጎ ያገኛት። ወይ ደግሞ ሚካኤል ይደብቃትና አጋንንት ፈልገው ያገኟት፣ ካገኟት ይውሰዷት ብለው ሥላሴው መከሩ። አሪፍ ሐሳብ፣ ጥሩ ሐሳብ ነው ተባብለው ሶስቱም ተግባቡና በሉ እንግዲህ አንድ ሐሳብ አምጥተናል፣ በዚህ ሐሳብ ተስማሙ፣ አንዱን ምረጡ ተባሉ። ወይ ሚካኤል ይደብቃት እናንተ ፈልጋችሁ አግኟት፣ ወይ እናንተ ደብቋት ሚካኤል ፈልጎ ያግኛት። በሉ ምረጡ፣ አጋንንት የትኛው ይሻላችኋል ተባሉ። አጋንንት ፈቀቅ አሉና ምን እናድርግ? ምን ይሻላል? አሁን ሚካኤልን ደብቃት ብለን ብንለው ሚካኤል ወስዶ ከሥላሴ ዙፋን ስር ከመጋረጃው ውስጥ ቁጭ ካደረጋት መቼም አናገኛትም። ከዚያ ውስጥ መግባትም አንችልም። መግባት እኮ አንችልም። እንዲህ ሥላሴ ዙፋን ውስጥ ካስቀመጣት እኮ አለቀ በቃ፣ ቀረሽ ማለት ነው እዚያው። ታዲያ ምን ይሻላል? እኛን ደብቅ፣ እኛን እንውሰዳትና ለእኛ ትሰጠን። የሲኦል መጨረሻው ይህ ነገር ይመስለኛል ህዳር ላይ ሳይሆን አይቀርም። የህዳር ድረሳ ላይ ሳይሆን አይቀርም። እኛ የሲኦሉ መጨረሻ ላይ እንደብቃት። ጥሩ ሄዱና በቃ መርጠናል አንድ ነገር። ምን አላችሁ አሏቸው ሥላሴ። ለእኛ ትሰጠን፣ እኛ እንደብቃታለን፣ ሚካኤል ፈልጎ ያገኛት። ጥሩ አሁን በእነሱ ቤት የመሰላቸው እነሱ ከሲኦል ከመጨረሻው ከስሩ ይደብቋታል። ሚካኤል እንግዲህ ሲፈልግ ሊኖር ነው ማለት ነው እድሜ ልኩን እዚያ ሁሉ ነፍሳት መካከል ምኗ ይገኛል። እንደዛ ነው የመሰላቸው። ከዚያ ወሰዱ፣ ደበቁ። ሚካኤል ግባና ፈልግ ተባለ። በሉ ዞር በሉልኝ እናንተ እንግዲህ እኔ ልገባ ነው አለ። ሚካኤል ሲገባ ሲኦል ብርሃን በብርሃን ጨለመው ጠፋ። የብርሃን መልአክ አይደል? ጨለመው ጠፋ። የሲኦል ጨለማ እኮ የዚህ ዓለም 1000 ፀሐይ ወደ ሲኦል ብትገባ ለአንድ ነፍስ አታበራ። እንደ ሻማ ለአንድ ነፍስ እንኳን አታበራ። ጨለመው ወፍራም ነው፣ ግዙፍ ጨለማ ነው። ከጨለመው ውፍረት የተነሳ 1000 ፀሐይ የዚህ ዓለም ፀሐይ እዚያ ቢገቡ ለአንድ ነፍስ እንኳን አያበሩም ብለው ተርከውልናል። እንዲያውም አሉ አባቶች ሲኦል ከጨለመው ውፍረት የተነሳ እንደ ዛፍ በመጥረቢያ የሚቆረጥ ነው። ይሄ ነው ሲኦል ማለት። ሚካኤል ሲገባ ሲኦል ብርሃን በብርሃን ተጥለቀለቀ። ነፍሳት ለመጀመሪያ ጊዜ እርስ በርሳቸው ተያዩ። እንዲህ አንተ ይባባሉ ጀመሩ። አሁን ሚካኤል ሲገባ ሚካኤል እንዳለ ያ ሁሉ ነፍሳት ከሚካኤል ክንፍ ላይ የሚካኤል እኮ አንዱ ክንፍ እስከ ምስራቅ ዳር፣ ይሄኛው ክንፍ እስከ ምዕራብ ዳር ነው የሚደርሰው እኮ ከምድር ዳርቻ እስከ ምድር ዳርቻ እንዲህ ሲዘረጋ ምድርን ይሸፍናል እኮ የሚካኤል ክንፍ። ያ ሁሉ ነፍሳት ወጣና ከሚካኤል ክንፍ ላይ። ሚካኤል ምን ሞኝ ነው? ዘራፋ
ያንን የሰፈረውን የመጀመሪያውን ነፍሳት አንድ ዙር ይዞ ወሰደ። አውጥቶ ዳር እደጅ አስቀምጦ እንደገና ገባ። ሩቡን የወሰደው ሁለተኛ ገባና ሁለተኛ ደግሞ ያንን ያገኘውን ነፍሳት እንዳለ ይዞ ወጣ። የተጠመቀ በለው ያልተጠመቀ በለው ምን በለው ለሶስተኛ ጊዜ ገባ። ለሶስተኛ ጊዜ ሲገባ ያቺ ዚያታች የተቀረቀረች ነፍስ አብራ እድል አግኝታ ወጣች። ከዚያ በኋላ እንግዲህ ሚካኤል የሚፈቀድለት ያችን ነፍስ ማግኘት ነው። በዚያች ነፍስ ሰበብ ግን ያ ሁሉ ነፍስ ከሥላሴ በስተቀር ነው የሚለው ድርሳኑ፣ ቁጥራቸውን የሚያውቃቸው የለም። ዋልቦ ዘየአምር ሁልቆሙ እንበለ ሥላሴ፣ ከሥላሴ በስተቀር ራሱ ሚካኤል እንኳን አያውቃቸውም ማለት ነው ቁጥራቸው። ወስዶ በኤዶም ገነት ውሃ አጥምቆ ያን ሁሉ ነፍስ ገነት አስገባው። ሲኦል ባዶዋን ቀረች። ምን ልላችሁ ነው የፈለኩትን? ይህን ሁሉ ማወራው ግን እንደው እዚያ ላይ የተጻፈ ስለሆነ ነው። እዚህ ክፍል እዚህ መጽሐፍ ላይ አጋንንት ከሥላሴ መጋረጃ ውስጥ እየገቡ መረጃ የሚሰርቁ ከሆነ የመግባት ዕድል ካላቸው ያች ሚካኤል ከደበቀብን ከሥላሴ ዙፋን መግባት አንችልም ብለው ያሉት ለምንድን ነው? የሐሳብና የሐሳብ አልተጋጨባቸውም ወይ? ቤተ ክርስቲያኒቱ ድርሳናትን የመመርመር እይታዋ የተወሰደባት ምን አደነዘዛት? ምን አሰከራት? እንዴት ያንንና ይሄንን መርምሮ ቢታ ሁለቱም ስህተት ነው፣ እዚያም ድርሳን ስህተት ነው፣ ይሄም ስህተት ነው፣ እንዲህ መባል የለበትም። ሲጀመር ከሥላሴ ምስጢር አይወጣም፣ አይሰረቅም። አጋንንትም እዚያን የመቅረብ ስልጣኑ ብቃቱ የላቸውም። እግዚአብሔር እንዲሆን መላእክትን ሰብስቦ አዝኖ መዓት ወይም ምሕረት ለመላእክት አዋጅ አዋጅ ብሎ አይናገርም። እንዲህ አይነት ቀልድ እንዲህ አይነት ድራማ የለም ብለው አይመረምሩ፣ አይወስኑ። ይህን ያህል የበከተ መጽሐፍ ነው። ይህን የምታገኙት ገጽ 60 ነው። ገጽ 60 ቁጥር 6። የተወደዳችሁ የክርስቶስ ቤተሰቦች ይህንን በዚህ ልጨርስና ወደ ክፍል 4 ይዣችሁ ሄዳለሁ። በክፍል 4 ምናልባት ከዚህም የከፋ ይህንንም የሚመስል ስለምናገኝ በናፍቆትና በጉጉት ጠብቁኝ። ይሄንን ደግሞ ለሌሎች እንዲዳረስ ስንት ምናምንቴ ብዙ ሺህ ሕዝብ የሚያየው አለ አይደለም እንዴ? ይሄ ብዙ ሕዝብን ነፍሳትን የሚታደግ ሰዎች ከዘላለም ሕይወት ከእንዲህ አይነት ጉዳጭ ትምህርት እንዲያመጡ የሚያደርግ ትምህርት ነውና ቸል አትበሉት ነው የምላችሁ። እኔ ድርሻዬን እየተወጣሁ ነው። እናንተስ ምን ያህል ድርሻችሁን ተወጣችኋል? እግዚአብሔር ይባርካችሁ። በሚቀጥለው እስክንገናኝ ሰላም ሁኑልኝ፣ ደህና ሁኑልኝ።